የምትገርሚኝ እናቴ ነሽ። መቼም አልከዳሽም የኔ እናት። ነጭ ልበሱልኝ ስላለ ነጭ ልበሱ ስላለ ይህ ቪዲዮ በቀጥታ ለኢቢኤስ ቴሌቪዥን እንዲደርስልኝ ማኔጅመንቱ ማለት ነው ይሄን ያልቆመም የተናገርኩት እንደው እግዚአብሔር አበርትቶኛ ጠንክሮ ነው እንጂ ከመላእክት ጋር በደስታ የምንኖርበት ሌላ ዓለም አለ። ጥፋት እኮ ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። በዛሬ ቆይታችን ሁለት አጀንዳዎችን ብቻ ነው የምንመለከተው። የመጀመሪያው በኢቢኤስ ቲቪ እንግዲህ የቤተሰብ ጨዋታ ላይ ማን ይመረጥ ተብሎ ለተጠየቀው ጥያቄ ሸዋፈራው ደሳለኝ እንዲሁም እንዳልካቸው ይግቡ እየተባለ የሆነ ሴራ እየተሰራ ነው የሚገኘውና ምንድነው የሚሉን ሙሉ መረጃ አስመልክታችኋለሁ። እንዲሁም በቅርቡ ያጣነው መምህራችን ስለሱ እንግዲህ በጣም ብዙ ሊቃውንቶች እንዲሁም ድንቅ የሆኑ መምህራኖቻችን በጣም የሚያስገርም መልስ ሰጥተዋል። ብፁዕ አቡነ ናትናኤልንም ጨምሮ እሱን የምናወሳ ነው የሚሆነው። አባ ገብረ ኪዳን ምን አሉ? ብፁዕ አቡነ ናትናኤል ምን አሉ? መጋቤ ሐዲስ ምን አሉ? ሁሉም የተናገሩትን ማስመለከታችሁ ነው የሚሆነው። እስቲ ከመጋቤ ሐዲስ እንጀምር። ይሄን ያልቆመም የተናገርኩት እንደው እግዚአብሔር አበርትቶኛ ጠንክሮ ነው እንጂ የሰማነው ነገር በጣም እጅግ በጣም አስደንግጦኛል። እውነቱን ለመናገር ነው አሁን ነው እዚህ ቤተ መቅደስ ውስጥ ነው የሰማሁት። መጋቤ ሐዲስም አዝነው አልቅሰው ያሉበት፣ እኛም እያዘን እያለቀስን ያለንበት አንድ የሆነ ነገር ሰማን። ይኸውም መምህር ዘላለም ወንድሙ የቅዱስ ሚካኤል ዕለት እዚህ የመጡ የሚያስተምሩ ወንድማችን አርፈዋል የሚል ሰማንና አዘን በጣም። የእሳቸውን ማረፍ ስንሰማ በመላ ኢትዮጵያ በሀገር ውስጥም በውስጥም በውጭም ሀገር የሚያስተምር ወንድማችን ዘላለም ወንድማችን የምታውቁት ጡም አንደበት መላ ዘመኑን ሁሉ ሲያስተምር ወንጌል ሲያስተምር የኖረ ወንድማችን ማረፉን ስንሰማ በጣም አዘን። እንዴት እንደሆነ ምን እንደሆነ አናውቅም። እግዚአብሔር ነው አዋቂው። ሐዘኑ የቤተ ክርስቲያን ነው፣ የካህናቱ ነው፣ የሊቃውንቱ ነው። የቤተ ክርስቲያን ሐዘን ነው፣ የሁላችን ሐዘን ነው። እንግዲህ እግዚአብሔር ለቤተ ክርስቲያን የሚበጀውን ያድርግ። እኛንም እናንተንም እግዚአብሔር ያጽናችሁ። ሌላው ቀጣዩን ነገር በሚዲያና ባለው ነገር መከታተል ነው ያለብን። ይሄ ነው ያሳሰበንና ያሳዘነን። መካሪያችን ወንድማችን እሱ ከኛ በሞተ ሥጋ መለየቱን ስለሰማን አዝነናል። እናንተም የኛም የናንተም ሐዘን ነው። እግዚአብሔር ያጽናችሁ፣ እግዚአብሔር ያጽናን። መምህራችን ቃልዮት ያሰማልን። እንግዲህ በሚዲያ ከማውቃቸው ሰዎች መካከል ማለትም መምህራኖች መካከል አንደኛው መምህር ታምራት ናቸውና በእውነት የሚያስተምሩት ወንጌል በጣም ደስ የሚል እግዚአብሔር በሚያውቀው። ምክንያቱም ብዙ መምህራኖችን በሰዓት የምንወዳቸው በተለይ አባ ገብረ ኪዳንን ጨምሮ በቃል ብቻ ሳይሆን በህይወትም የምንኖረውን ህይወት ስለሚያስተምሩ ነው የምንወዳቸውና እንደነዚህ አይነት መምህራንን ማጣት ለቤተ ክርስቲያን በተለይ በሰዓት ትልቅ ቁስል ነውና እግዚአብሔር አምላክ ነፍሳቸውን ያሳርፍልን። በኢቢኤስ ጨዋታ ላይ የቤተሰብ ጨዋታ ላይ እንግዲህ ምርጫ እየተነሳ ነው የሚገኘውና ይሄንንም አስመልክቶ እንዳልካቸው እንዲሁም ደግሞ ሸዋፈራው ደሳለኝ መመረጥ አለባቸው። እስቲ ሐሳባችሁን አስቀምጡ። ይሄን መረጃ ላስመልከታችሁ። ይህ ቪዲዮ በቀጥታ ለኢቢኤስ ቴሌቪዥን እንዲደርስልኝ ማኔጅመንቱ ማለት ነው ሁላችሁም ሼር እንድታደርጉ ጠይቃለሁ። ክርስቲያን ኒውስ የሚል የፕሮቴስታንቶች የፌስቡክ እንትን ነውና የቤተሰብ ጨዋታን በነጻነት ቦታ በነጻነት ወርቅነህ በጣም የምንወደው አርቲስት ነበረ፣ የምንወደው የቤተሰብ ጨዋታ መሪ ነበረ እና እሱ ካለፈ በኋላ አሁን በሱ ቦታ እነዚህ ሁለት የፕሮቴስታንት ሰዎች እንዲሰሩ እንዲገቡ ቅስቀሳ እያደረገ ነው። አንዳንዶች ቪዲዮም እየሰሩ ወይ ሸዋፈራው ወይ እንዳልክ ይስሩት የሚል ቅስቀሳ እየተደረገ ነው። ይሄ ጉዳይ የሃይማኖት እንደሆነ አላውቅም። የሃይማኖት ነው የሚልም አንድም ነገር ሰምቼም አላውቅም። ሆን ተብሎ ግን ቅስቀሳ እየተደረገ ነውና እኔ ለኢቢኤስ ሰዎች ማስተላልፈው የሃይማኖት ካልሆነ ከነዚህ ሰዎች እንድትርቁ። አንደኛ ለምን ሲባል የመጀመሪያው እነዚህ ሰዎች በቀጥታ ሰፊ ቁጥር ያላት የኦርቶዶክስ ተዋህዶ ቤተክርስቲያንን ክብር የሚነካ ነገር ሲያደርጉ ነበር። ከዚህ በፊት በኢቢኤስ በሰይፉ ፋንታውን ላይ ቀርቦ የኛው ሰው ማለት ነው ይቅርታ እስከመጠየቅ ደርሷል። ኦርቶዶክሳውያንን የሚያስከፋ ነገር ሲናገር ነበር። እንዳልክ የተባለው አንድን የቤተክርስቲያን አባት ላይ በምታዩት መልኩ ሲሳደብ የነበረ ከዚህም በላይ ብዙ ነውሮችን ሲያደርግ የነበረ ሰው ነውና የሚወክል ነው ብዬ አላስብም። አይ ለኦርቶዶክሳውያን ቦታ የለንም እስካላለ ድረስ ማለት ነው የቴሌቪዥን ጣቢያው ከነዚህ አይነት የሃይማኖት ዘረኞች እንድትርቁ ማሳሰብ ፈልጋለሁ።
መረጃውን እንደተመለከታችሁት ነውና በጣም እንደምትገረሙበት ተስፋ አደርጋለሁ። ምክንያቱም እንዳልካቸውንም ሸዋፈራው ደሳለኝንም ስንመለከታቸው ባገኙት አጋጣሚ እንግዲህ ቤተክርስቲያን ላይ በተለይ ደግሞ በጣም የሚገርመው የሸዋፈራው ደሳለኝ ነው። የድሮ ፊልሞቹ ላይ ስናቀው እንግዲህ በቅዱስ ገብርኤል በቅዱስ ሚካኤል ሲምል ነው የምናውቀውና በሚስቱ ምክንያት ምንም ሃይማኖቱን ቢቀይር የሰው ልጅ የማያምንበትን ሃይማኖት አለመከተል መብቱ ነው። ግን መሳደብ እዛ ላይ መቀለድ ምን የሚሉት ነው? ሸዋፈራው ደሳለኝ በእውነት በጣም ከመወዳቸው አርቲስቶች መካከል ነውና ቤተክርስቲያን ዙሪያ ግን ቤተክርስቲያን እንዲሁም የቤተክርስቲያን ልጆች ላይ የተናገራቸውን ቃላቶች አረሳቸው። በጣም ከባድ ናቸው። ቤተክርስቲያን ምንም ያደረገችለት እንኳን አይመስልም። አሁን ላለበት የትኛውም ሁኔታ ማለት ይቻላል ቤተክርስቲያን ያደረገችው አስተዋጽኦ አለና እንዳልካቸውም እንግዲህ ዲያቆን ነኝ እያለ በቤተክርስቲያን ስም በጣም ብዙ ነገሮችን እንደሰራ ታውቃላችሁ። አሁን እንግዲህ ጊዜ ተለውጦ ሁለቱም ቤተክርስቲያን ላይ የጀርባ ቅማል ነው የሚባለው እንደዛ ሆኖባታልና ስለ ሃይማኖት እኛ ግድ የለንም፣ ግን ስርዓት ያላቸው ሰዎች ቢመረጡ ምንም አይነት ችግር የለብንም። ይሄ የሃይማኖት ጥላቻ አይደለም። ብፁዕ አቡነ ናትናኤል ስለ መምህር ታምራት ምን ተናገሩ? እሳቸውን እናድምጣቸው። ከመላእክት ጋር በደስታ የምንኖርበት ሌላ ዓለም አለን እኮ። ሄደዋል ወገኖቻችን፣ እኛም እንሄዳለን፣ እንከተላቸዋለን። እንደውም ዛሬ የምናስበው እጅግ የምንወደው የሚያሳዝነን በእውነት አንድ ልጃችን የቤተ ክርስቲያን እንቁ ልጅ በእውነት እሱ ይስበክ እንጂ እሱ ያስተምር እንጂ እሱ ያሳምረው እንጂ በእውነት ዛሬ ከመካከላችን ተለይቶ እናስበዋለን ዘላለምን። በእውነት እንደ ስሙ ወደ ዘላለማዊው ሕይወት የሄደውን ዘላለምን አንረሳው መቼ። እሱ ይስበክ ያስተምር ያሳምረው እንጂ በእውነት አናለቅስም። ወደ ሕይወት ነው፣ እረፍት ነው። ወደ ቅዱሳኑ ነው የሄደው እሱ። በእውነት እናስበዋለን እንጂ አናለቅስም። ስለ ራሳችን ነው የምናለቅሰው። አዎ ቤተ ክርስቲያን ታዝናለች፣ እናዝናለን። እንዲህ አይነት ልጆች ስታጣ እንቁ የሆኑ ተሸሽጎ የኖረ እዩኝ ሳይ ተደብቆ የኖረ ዘመኑን በሙሉ ወንጌል ሲሰብክ የኖረ ልጅ ለእውነት ዛሬ የጻድቁን እረፍት በምናስብበት ቀን የእሱንም እረፍት እናስባለን። ዛሬ በእውነት እግዚአብሔር በቅዱሳኑ አጠገብ ያሳርፈው፣ በቅዱሳን አጠገብ ያሳርፈው። አንረሳውም። በልባችን ይኖራል፣ በልባችን ይኖራል። በእውነት ይቅርታ ዛሬ ስለሰማን ነው። እጅግ የሚያሳዝን አስደንጋጭ ዜና ስለሆነብን ነው። አዎ እንዴት ይረሳል? የወንጌል ገበሬ የአውደ ምሕረቱ ኮከብ በእውነቱ ይናገረው ያስተምረው እንጂ እሱ በእውነት እያበጠረ እያሳመረ እየፈተፈተ የሚያጎርስ ስለ ብዙዎች ቅዱሳን እሱ ሲናገር ኖሯል። ስለ እሱ አሁን ማን ይናገራል? እንዴት እንናገረዋለን? እሱ ወደ እረፍት ሄደ። ለራሳችን እናልቅስ፣ እኛ ስለ ራሳችን እናልቅስ፣ ስለ ራሳችን እናንባ። የጎደለብን እኛ፣ የቀረብን እኛ፣ ወንጌል የቀረብ እሱ በቃል ብቻ ሳይሆን በሕይወትም አስተምረው ነው ያለፈው። አይገርማችሁ? በሕይወትም የሚያስተምረውን ኖሮ ነው ያለፈው። እንኑር፣ እኛ እንነሳ፣ እንንቃ። ከተኛንበት አልጋ ተነስተን አልጋችንን ተሸክመን እንጓዝ ወገኖቼ። ከተኛንበት ደዌ እግዚአብሔር ያንቃ። መቼ ነው ንስሐ የምንገባው? እኛስ መጠሪያችን እንዴት ነው? ልጃችን እኮ ድንገት እኮ ነው ሄደው። ሰዎች አገላብጠውት ምን ይህን ይሰማሃል፣ የቱ ጋር ይወጋል፣ የቱ ጋር ይፈልጣል፣ የቱ ጋር ይቆርጣል ብለው እኮ አይደለም። ድንገት ነው ሄደው። እንደውም ስሰማ በእግሩ ሆስፒታል ሄዶ ከትላንት ወዲያ በእግሩ ሆስፒታል ሄዶ ትላንትና አረፈ። እንዲህ ነው እንግዲህ አጠራር። እኛስ እንዴት ይሆን የምንሄደው? ስለ ራሳችን እናልቅሳው።
ያው ከእግዚአብሔር የተለዩ ሰዎች ማልቀስ ይገባቸዋል። በኃጢአት የምንኖር እኛ ማልቀስ ይገባናል። ስለማ ስለራሳችን። አው በኃጢአት ደዌ ለተመታ ለራሳችን ነው ማልቀስ የሚገባ። ቤተሰቡን ያጽናል፣ ቤተ ክርስቲያንን ያጽናል፣ ሁላችሁንም ያጽናችሁ። የበረከት በዓል ያድርግልን። የጻድቁ በረከት በሁላችን ላይ ይደርብን። ከአልጋችን እንድንነሳ እንንቃ። እንግዲህ ይብቃ። መራኮት፣ መተራመስ፣ መጠላላት፣ ፍቅር ጠፋ። የምንሰማው ዜና ሁሉ ጦርነት፣ መከራ፣ መገዳደል፣ መሞት። ክርስቲያኖች እያለቁ እኮ ነው። ዘመኑ አጠረ እንዴ? ዘመኑ ደረሰ እንዴ? የሚያሰኝ ነው በእውነት። እናልቅስ፣ እናንባ፣ ንስሐ እንግባ። ጊዜው አጭር ነው። የሁላችንም ቀን ጊዜው እየሮጠ ነው። እንደ ሸማኔ መወርወር ከሸማኔ መወርወሪያ ይልቅ እየፈጠነ ነው ዘመኑ። ብፁዕ አባታችን ቃለ ሕይወት ያሰማልን። እንግዲህ ዝም ብሎ መምህር አይደለም እንደምትመለከቱትና በሊቃነ ጳጳስ ደረጃ እንኳን መወደድን ያተረፈ ድንቅ የሆነ መምህራችን ነው። የሞተበትንም ነገር እንግዲህ እንደሰማችሁት ነው። በጣም የሚያሳዝን እውነቱን ለመናገር በእንባ ነበር አውደ ምሕረት ላይ ሲሰብክ ሲያስተምር የምንመለከተው። አሁንም በድጋሚ እግዚአብሔር አምላክ ነፍሱን ይማርልን እንላለን። በግሸን ማርያም ውስጥ እንግዲህ የገቢ ማሰባሰቢያ እንደሚደረግ ታውቃላችሁ። አርቲስት ሰለሞን ስለ ግሸን ማርያም ምን ብሎ ተናገረ? በእንባ ነው። እሱን ላስመልክታችሁ። ሁሌ የምትገርሚኝ እናቴ ነሽ፣ መቼም አልከዳሽም። የኔ እናት ወንድሽ ሁሉ ጊዜ ቤታችን አለች። መብርሃን እናቴ የልደታ ዕለት ነው የተወለደችው። እናቴ አርፋለች፣ አሁን የለችም። በቃ ስታገለግላት ነው የኖረችው። እናቴም በሷ ስትጠቀም ነው የኖረችው። ይሄን አውቃለሁ። ዱርዬ ሆኜ ከቤቴ ከኦርቶዶክስ ቤት ሄጄ አውቃለሁ። ጠፍቻለሁ። ማተቤ ወልቆ አያውቅም። መብርሃንን ረስቻት አላውቅም። ማለት እዛም የትም ቤት ሆኜ እምምለው በስሟ ነበር። ይሁን እሷ ታውቃለች። የምታመነው እናቴ ትሙት ካልኩኝና ማርያም ካልኩኝ ነው። እና አሁን እንኳን በአሁኑ የተሰማኝ የነበረ ነገር መምጣት ብዙ አልፈለኩም ነበር። ታውቃላችሁ ያለውን ነገር እኛ ጋር ብዙ ብዙ ጊዜ አርፈን በተቀመጥንበት በቃ አገልግሎት ተብሎ ምናምን ስለዚህ ደስ ብሎ ነው የምንሄደው። ከዛ ግን ያው የገንዘብ በሉ እንትን አደረጉ ምናምን የሚባል አንድ በጣም ትንሽ ጥቂት ልክ ያልሆኑ ሰዎች አሉ። ይረብሻል እሱና ከዛ ሳስበው መብርሃን ስለኔ ምንድነው ያልሆነችው? እሱማ ጌታ እኮ ነው። ልጇማ የዓለም ሁሉ ፈጣሪ እኮ ነው፣ አምላክ ነው እኮ። ሰው ሆና የቻለችው መከራ ብዛቱና ከዛ አንፃር ምን እኔ ኃጢአተኛው ለሷ ምንስ ብሰደብ ምንስ በሆን ይሄ በጣም እንደነገርኩት በቃ ምናልባት እንዳስብ ያደረገኝ ልጇ ነው ብዬ ነው ማምነው። እና እውነት እኔ በቃ ማለት ተውት። ይሄ ትልቁ ሚስጥር አምላክን ያክል ነገር በማህፀን መያዝ ምናምን በየቀኑ ሲገርመኝ የሚውል ነገር በየቀኑ ጥያቄ የሚሆንብኝ በየቀኑ ቢመለስልኝ እማልጠግበው ነገር ነው። ማይዬ የኔ እናት ላንቺ ምንም እንባል ላንቺ ምንም እንሁን እንወድሻለን። ሁሌ የምትገርሚኝ እናቴ ነሽ፣ መቼም አልከዳሽም። የኔ እናት እወድሻለሁ፣ እናንተም እወዳችኋለሁ። እውነት በጣም እንበርታ። ግሸን ማርያም እንግዲህ ብዙ ነገር ያደረገችላችሁ ሰዎች ካላችሁ ኮሜንት ላይ እየገባችሁ እናንተም እሷን ማመስገናችሁን አትርሱ። ያልተደረገላችሁ ደግሞ እንደዚህ በእንባ የምታመሰግኑበትን ጊዜ ያቀርብላችሁ እላለሁኝ። ዘመድኩን በቀለ እስቲ ስለሱ አንድ መረጃ ላቀርብላችሁ። ዘመዴን እንግዲህ በብዙ አይነት መረጃዎች ሲያወጣ ፖለቲካው በሃይማኖቱ ታውቁታላችሁና ሁሌም ቢሆን ሲጮህ ሲሳደብ ልትሰሙ ትችላላችሁ። ስለ መምህር ታምራት የተናገራቸው ቃላቶች ግን በእውነት ልብን የሚሰብሩ ናቸው። በእንባ ነው የተናገረውና እሱን እናድምጠው። ነጭ ልበሱልኝ ስላለ ነጭ ልበሱ ስላለ ነው። መምህር ከሆኑ አይቀር እንደ ዘላለም ነው በእውነት
ብዙ ጊዜ እኔ አባቴ ሞቶም አላለቅስም፣ ሰዎች ሞተውም እንባ የለኝም። ግን ያንዳንዱ ሞት ያስቀናል። ሰባኪ ስናይ ከነጋሽ ታዬ ከነጋሽ ግርማ ቀጥሎ ያየናቸው ሰባኪያን በምስካየ ኅዙናን አባ መዓዛ፣ በልደታ ብፁዕ አቡነ ገብርኤል፣ በቅድስተ ማርያም አባማ ኢየሱስ፣ በቀጨኔ መድኃኔዓለም እነ ባታይ ገብረ መስቀልም ከመጡ በኋላ በራሳቸው እውቀት በራሳቸው እንትን ደክመዋል። ከዛ የወጣቶች የልጆች አገልግሎት ሲመጣ ግን መምህር ዘላለም ወንድሙ ሳይደክም ሳይፈራ ሳይሰለች ሳይንቅ ወንድሞችን በማቀራረብ በመቅረብ አዳሩ ሙሉም ቤተ ክርስቲያን አውደ ምሕረት ላይ አድርጎ በእውነት አስተምሯል፣ አገልግሏል። ያለፉትን 30 ዓመታት ከአውደ ምሕረት ላይ ማናጣው ኡራኤል ሲሆን ኡራኤል፣ ገብርኤል ሲሆን ገብርኤል፣ ግሸን ሲሆን ግሸን፣ ኢየሩሳሌም ሲሆን ኢየሩሳሌም፣ ዮሐንስ ግቢ ዮሐንስ ማርያም እስከ ሌሊቱ 5 ሰዓት 4 ሰዓት ድረስ ጠርቶ ያናግረኝ ነበር። ዘበኞቹ ፈቅደውልን ከዛ ወደ ቤት ያደርሰኝ ነበር እና ራእዩ እኔ ላይ ያይ የነበረውን ነገር የሚነግረኝ የሚገርም እይታ ነበር የነበረው። የሚገርም የጸሎት ሰው፣ መንፈሳዊ ሰው፣ ወንድሞችን የሚወድ ዘማሪያንን ሰባኪያንን አንድ ለማድረግ በብርቱ የጣራ አሁንም ደግሞ በስሩ ብዙ የሚረዳቸው ልጆች ያሉ ቤት የዋሉትን ቤት የቀሩትን እነ ብፁዕ አቡነ ዮናስን አይነት ይሄድ የሚፈልጉትን ነገር የሚሰጣቸው ቤት የዋሉትን ቤተ ክህነቱ የረሳቸውን ሰዎች ራሱ የሚያስታውስ ምርጥ ወንድም ነው። አገልግሎቱ የሚያስቀና እና ዘመዴ ብዙ ከመጮሄ የተነሳ ደረቴን ያመኛል ይል ነበር። አሁን ደረቴን እያመመኝ ነው። ደግሞ ካልጮህ አይሆንም። ዘላለም መጮህ ያወጣል ድምጽና ይህንን ፖል መረዋ መምህር ጳውሎስ መልካ ስላሴም ነግሮኛል። ስብከት ቀላል አይደለም እና በጣም ብዙ ኢነርጂ ይፈልጋል፣ ብዙ ድምጽ ያስወጣልና ቀን በቀን አመት ከአመት ወር ከወር እየጮኸ የእግዚአብሔርን መንግስት አገልግሏል። ብዙዎቹን ለንስሐ ለስጋው ደግሞ አብቅቷል። ታማኝ የሆነ ደግሞ ሩጬን ፈጽሜያለሁ፣ ጨርሻለሁ፣ አገልግሎቴን ፈጽሜያለሁ፣ ከዚህ በኋላ የጽድቅ አክሊል ነው የሚጠብቀኝ ብሎ እንኳን ቢናገር የሚያምርበት የታመነ ከላይ በጳጳሳቱ የሚወደድ በካህናቱ የሚወደድ በደብር አለቆች የሚወደድ በሰንበት ተማሪዎች የሚወደድ በሰባኪያን የሚወደድ በማህበረ ቅዱሳን የሚወደድ በኮሌጅ ልጆች በቴዎሎጂ ልጆች የሚወደድ በኢትዮጵያ ቤተክርስቲያን የትልቁ ችግር የሆነ አካል ይጠላሃል፣ የሆነ አካል ለራሱ ነገር ይፈልጋል። ነገር ግን በመምህር ዘላለም ጉዳይ ሁሉም የተስማሙለት ሰው ነው። ወንጌልን ስራው አድርጎ የያዘ ትዳር በዚህ ምክንያት ያልያዘ እና ራሱን ጃንደረባ አድርጎ ለክርስቶስ መንግስት የኖረ በጣም የደነገጥኩት እና ደግሞ እኔ ተስፋዬ ኢዶ ዘማሪው ሲሞት፣ ዲያቆን ተስፉ ግርማ መምህር ሲሞት የደነገጥኩትን ያህል የመምህር ዘላለምን ስሰማ የበለጠ ነው የደነገጥኩት የተሸበርኩት ማለት ነው። እና የዘመንን ሰው የአንድ አካባቢ የአንድ ጊዜን ሰው እንደማጣት የሚያስደነግጥ ነገር የለም። ከቴዎሎጂ እነ ዶክተር መምህር አብነት ድንገት ተጠርተው ሄደዋል።
አሁን እነ ወንድማችን ለዚህ ጊዜ ነው እንግዲህ እኛ ምድሪቷ አልበቃን ያለችው በተንኮል በመገፋፋት ቤተክርስቲያንን በማቆርቆዝ በማድከም ለጠላት አሳልፎ በመስጠት ፍዳችንን የምንበላው ለዚህ ጊዜ ነው። መምህር ዘላለም ስትሮክ ከዚህ በፊት አሞት ነበር፣ ድኗል። አሁንም አሜሪካን ሀገር ለአገልግሎት ተጠርቶ ነው ሄደው። እዛ ከደረሰ በኋላ ትንሽ አመመኝ አለ። ወደ ክሊኒኩ ወደ ሆስፒታሉ በእግሩ ነው ሄደው። እዛ ከደረሰ በኋላ ደሙ ነው ፕሬሸሩ ከፍ አለ አሉ። ከዛ ወደ እንትኑ ሳይገባ ነው እጃቸው ላይ ያረፈው። እንግዲህ ማዘን ለኛ ነው፣ ማዘን ለራስ ነው። በመላው ኢትዮጵያ ዛሬ ከቅዳሴ በኋላ ተነግሯል። ይሄም መታደል ነው፣ መታደል ነው። ዲያቆን መኮንን ባረፈ ጊዜ መኮየኛ ጓደኛ ባረፈ ጊዜ አሜሪካ ያለው ሕዝብ እንዴት ነው የሸኘው? እሱ ብቻ አይደለም፣ ታቦት ወጥቶ ነው የተቀበረው። ታቦት ወጥቶ ነው የተቀበረው ወንድማችን መምህር መኮንን። እግዚአብሔር የሚወደውን ነው የሚወስደው ይባላል አባቶቻችን እንደሚነግሩንና አሁንም ነፍሱ ከቅዱሳን እቅፎች እንደሆነ ተስፋ እናደርጋለን። ዘመድኩንም እንግዲህ በምትመለከቱት መልኩ ለእሱ ያለውን አክብሮት እያለቀሰም ቢሆን ተናግሯልና በእውነት ቤተክርስቲያን በዚህ ዘመን እንደሱ አይነት መምህራን ያስፈልጋታል ብዬ አስባለሁ። በመጨረሻም አባታችን አባ ገብረ ኪዳን ስለዚሁ መምህር ምን ብለው ነው የተናገሩት? ሁላችሁም ነፍስ ይማር ማለታችሁን አትርሱ። አባታችንን እናድምጣቸው። የተጨነቁትን ያረጋጋልን፣ የታሰሩትን ያስፈታልን፣ የታመሙትን ይፈውስልን፣ ለተራቡት ይመግብልን። ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር በትምህርቱም በሕይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በሕይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። እግዚአብሔር ሰላም እንዳዋለን ሰላም ያስመሸን። የቅዱስ ቂርቆስ፣ የቅዱስ ያሬድ፣ የአቡነ ሰላማ፣ የከሳቴ ብርሃን፣ የእናታችን የቅድስት ኢየሉጣ፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት፣ የትጉሃን መላእክት፣ የእመቤታችን የቅዱስ መስቀሉ በረከት፣ የአብ የወልድ የመንፈስ ቅዱስ ቸርነት አይለየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጠ በከበረ ደግሞ የዓለሙን ኃጢአት ይቅር ያለ በማወቅ ባለማወቅ ከልጅነት እስከ እውቀት የሰራችሁትን ኃጢአት ይቅር ይበላችሁ። አባቶች፣ ካህናት፣ ወንድሞች ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ሁላችሁም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀ እንዲያደርገን እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአተ ወኃጢአተ ኩሉ ሕዝብከ እግዚአብሔር ይፍታ። የማይሰራ ኃጢአት በሰላም ያድርሳችሁ። የጀመርነውን ነገር ሁሉ እግዚአብሔር በሰላም ያስፈጽመን።
በመጨረሻም ቪዲዮን እንደተመለከታችሁት ነው መምህራችን አባ ገብረ ኪዳን ቃለ ሕይወት ያሰማልን። የምንናገረው አንድ ቃል ቢኖር እናንተንም እግዚአብሔር አምላክ ይጠብቅልን ነው የምንለው። ምክንያቱም እንደሚወዳችሁ ተስፋ እናደርጋለን። ይህንን የምናውቀው ደግሞ በምታሳዩን ወንጌል ነው። ስለ ሕይወት ነው የምታወሩትና እናንተንም ቢሆን እንቁ የሆኑ መምህራኖች አሁንም ቢሆን ወጣቶች ናቸው ቤተክርስቲያን ዙሪያ እንደምትመለከቱትና እግዚአብሔር አምላክ እነሱን ይጠብቅልን፣ የአገልግሎት ዘመናቸውን ይባርክ፣ የሞቱትንም ደግሞ በእነ አብርሃም በእነ ይስሐቅ አጠገብ ያሳርፍልን ለማለት እንወዳለን። የተሰማችሁ ነገር ኮሜንት ላይ አስቀምጡ። ቀጣይ አዲስ መረጃ እስካገኛችሁ ቸር ቆዩ። ኃጢአት እኮ አባት ቢሻ